ምናሴ ወይዘሮ ባዩሽን አንገቷን ይዞ ሲጥ አደረጋት። ምክንያቱም እንግዲህ ከእርግብ ጋር ኪችን ሆና የእናቱን ሀብትና ንብረት እንድትወርስና እንድትገፋፋች እንደነበረ እርግብን አዳምጧት ነበር። ሆኖም ግን እርግብንና ሀናን ለማቀያየር ብላ የመጣችበትን ግን አልሰማም ነበር። በዚህ ሰዓት ክፍት አድርጎ ሲገባ ደንግጠው እንደነበር ባለፈው አይተን ነበር። በዛም የተነሳ እሱ ታጋሽ ስለሆነ ምንም ሳይናገራቸው ቁርስ ፈልጋ ነው ስትለው እንደዛ ነገር ብሎ ነበር የወጣው። ሆኖም ግን ይህን ነገር ካየ በኋላ እረፍታቶ ለሰላምና ለአባቱ ይህንን ነገር ነገራቸው። ወይዘሮ ባዩሽንም አንገቷን አንቆ ስትል የነበረውን ሲናገራት እሷን መልስ አጣች። እና ወይዘሮ ሚላትም አክስትህን ኧረ ምን ጉር ነው እያለ ብትልም የእሷን አክስትነት አላቀውም፣ አንቺ ያላወቅሽው ትልቅ ሚስጥር አለ ሲል ለወይዘሮ ሚላትም ዘረገፈው። እንዲሁም ደግሞ ወይዘሮ ባዩሽና አቶ ኖላዊ የተደበቀ ሚስጥራቸው ተወርቷል። ምክንያቱም መጀመሪያ የሀናን ታሪክ እንዴት ልታቅ ቻለች? ከሀና ጋር ሀና ፎቶና የመስቀሏ እንዴት ሊኖር ቻለ? እንዴት አቃ ወደዛ ሄደች? እየተባልነ የሁላችሁም ጥያቄና የእኛም ጥያቄ ነበር። የዚህ ጥያቄ መልስ አሁን ተገኝቷል። ምክንያቱም ወይዘሮ ባዩሽ የአቶ ኖላዊ የድሮ ሚስታቸው እንደነበረችና ከዛ ተለያይተው ከዛ በኋላ ሀናን ማሳደግ እንደጀመሩና መጀመሪያ የህይወት ታሪካቸውን ሲነግሩን በሱስ የተዘፈቁ ስለነበሩ ከሱስ ያወጣቻቸው ሀናን ልታሳድግ ለማሳደግ ኃላፊነት አለብህ ባሏቸው በቄሱ መመሪያ ነበር። ስለዚህ ይህንን የተናደደችው እንግዲህ ከወይዘሮ ሚላት የተወለደችውን ልጅ ታሪክ ስለምታቅ ወይዘሮ ሚላት ጓደኛዋም ስለሆነች ይህንን ነገር በሁለት በቀል በኩል ነበር የመጣችላቸው። አቶ ኖላዊም የሀናን ሀብት ንብረት ማግኘት የለባቸውም፣ መልካም ህይወት መኖር የለባቸውም በሚል ምቀኝነትና ሀና ወይዘሮ ሚላትን ደግሞ ከትንሽ ተነስታ ትልቅ ደረጃ ላይ ደረሰች የሚል ቅናት አነሳስቷት እንደሆነ ታውቆባታል። ምናሴ እንግዲህ ለሁሉም ሲነግራቸው ሰላም እንግዲህ እኔም እኮ ይችን ወይዘሮ ባዩሽ የምትባል አልወዳትም ብዬ በተደጋጋሚ ተናግሬያለሁ አለች። አባታቸው ግን ያን ማላችሁ እኔ ውስጤ የሚመታው ልቤ ሀናዬ ብቻ ናት፣ ልጄ ሀና ናት ውስጤ የተቀበላት። ግን ሚላት አንቺ የእናትነት አንጀት ኑሮሽ እንዴት ይችን እውነተኛ ልጅሽን መቀበል አቃተሽ? ሲል አባትየውም ጠየቃት። ወይዘሮ ሚላት ግራ ተጋቡ። እስኪ አንድ ነገር ልጠይቅ ሲል አባት ጥያቄ ያቀረበላት። እርግብን ገና ሜዲካል ሳትሰጥ ሳትመረመር የኔ ናት ብለሽ ተቀበልሻት። ይኸውም በኢንተርቪው ያቀረበችውን ታሪክ ተመስርተሽ ነው፣ ሰምተሽ አይደለም እንዴ አላት። አዎ አለ ወይዘሮ ሚላት። ሀናንስ ቁጭ አድርገሽ እንዴት እንደነበረ ታሪኳን እንዴት አልጠየቅናትም? ምናልባት ታሪኳን ትክክለኛ አድርጋ እኮ ልታወራን የምትችለው እውነተኛ ልጃችን ሀና ናት ሲላቸው አዎ አሉ ሰላምና ምላሴ። ትክክል ነህ እማዬ፣ ግን አለች ሰላም እንደው ሀናን ይሄን ያህል ጊዜ ከቤትሽ አስቀምጠሻት ያላመንሻት መቼ ልታምኛት ነው አለች ሰላም። ውድ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ቀጣይ ፓርት ኖላዊን ይዘን መጥተናል። ሀናዬ ልጃቸው መሆኗ ሙሉ ለሙሉ ቤተሰቡ አባል አምኖላታል። በጣም ደስ ይላል። እሷም አሁን ደስተኛ ናት። ይህንን ያልተቀበለላቸው ግን እርግብ ሌላ ሴራና ሌላ ተንኮል እያሰበች ትገኛለች። አሁን እንግዲህ ሚላሴ ኪችን ላይ ባዳመጠው ነገር ለቤተሰቦቹ ሁሉንም ተናግሯል። በዚህ ጊዜ ሁላቸውም አንድ ላይ ሆነው ሲሰበሰቡ እርግብን ጭራሽ ከስብሰባዎቻቸው ውስጥ እያስገቧት አይደሉም። በዚህ እርግብ በጣም እየተበሳጨች ትገኛለች። እንግዲህ አባትየው አሁንም ነገም ዛሬም አላችሁ ሜዲካል ተሰጠም አልተሰጠም ልጄ ሀና ናት። ይቺ በጣም ስነ ምግባሯ ደስ የሚል አስተያየቷ፣ አስተዛዘዟ በጣም መልካም የሆነች ልጅ ናት። ለኛ ከኛ ደም የት የምትፈጠረው? ከዚህም በፊት እኮ ለሰላምዬ ደሟን እንደሰጠች እንዴት ትረሱታላችሁ?
እያለ አባትየው ወደ ሀና እያዘነበለ ሲሆን ከዛም ሰላምና ምላሴም አዎ ሀና ናት የሚለውን እያንጸባረቁ ሲገኙ ወይዘሮ ሚላትም እንግዲህ ይቅርታ አድርጊልኝ ሀናዬ፣ እውነትም እስኪ ያንቺን ታሪክ እንስማሽ፣ ቁጭ ብለሽ ንገሪን፣ ከየት ተነስተሽ ከየት ነው የሄደው ብለው ሀናን ቁጭ አድርገው ጥያቄዋንና የህይወት ታሪኳን ሊጠይቋት ተስማሙ። በትናንትናው ዕለት እኔ ሀናን ቁጭ አድርጌ ማናገር እፈልጋለሁ ሲላት ወይዘሮ ሚላት አንተም ዝም ብለህ ነው ምን አገባ፣ ይቺ እስስት ናት፣ እንደ እስስት ትቀያየራለች፣ እሷ ጋር እንድንትን እንዲል አልፈልግም፣ ስራሽን ከጨረሽ ወጥተሽ ሂጂ ያሉት ሴትዮ ዛሬ ደግሞ ቀዝቅዘው አድረው ይህንን ነገር ሀናን ለመጠየቅ ዝግጁ ሆኑ። ሀናም እንግዲህ ያን ብትረሳም በኋላ አባቷ እንደ አዲስ ያወራትን የህይወት ታሪክ ይዛ በዝርዝር አወራችላቸው። ወይዘሮ ሚላት እቅፍ አድርገው ይቅር በይኝ ልጄ አሉ። አባትየውም እንግዲህ ሜዲካሉም ተሳሳተም አልተሳሳተም ከዚህ በኋላ ሀና ልጃችን እንጂ ሰራተኛችን ልትሆን አትችልም፣ እርግብ ናት እንኳ ተብሎ ቢታመን ከዚህ በኋላ ሌላ ሰራተኛ አምጥተን ሀናን እንደ አንድ አካል ልጃችን አድርገን ከነ አባቷ ልንይዛት ፈቃደኛ ነኝ አለ ማለት ነው አባትየው። ሰላምና ምናሴ በጣም ተደሰቱ እና ከዚህ በኋላ እንግዲህ ምንም ቢፈጠር ምንም ሀናዬና ልጃችን ስትባል ወይዘሮ እርግብ እንግዲህ ሌላ ነገር ማጣንሰስ ጀመረ። ለወይዘሮ ባዩሽ ስትነግራት ወይዘሮ ባዩሽ ደግሞ ቁምሳጥን ውስጥ ያለ ገንዘብ አለ የወይዘሮ ሚላት እሱን አንስቼ ሀናን አታስብዬ ሀናን አሁንም ጥላቻ ላሳድርባት ስትላት አዎ መደረግ የሚገባውን ነገር ሁሉ አድርጊ አለቻት። ወደ ቁምሳጥኑም ሂዳ እርግብ የተቀመጠውን ገንዘብ አንስታለች። አሁን ያን ነገር እንግዲህ ሀና ናት የወሰደችውና ለማስባልና ሀናን እዛ ቤት ውስጥ እንድትወጣ ለማድረግ ነበር። ሆኖም ግን ዛሬ በአብዛኛውን ያለው ሕዝብ የገደፈው ሀናንና ሀናን ብቻ ነው። የፈለገ ነገር ብታደርግም የሚያምናት የለም። በእርግጥ ወይዘሮ ባዩሽ የሜዲካሉን ውጤት ለመቀየር ትጥር ይሆናል ግን ባለፈው ወይዘሮ ሚላት እንግዲህ አጋሽ ኖላዊን ለማየት ስትሄድ እና ሲገናኙ አቶ ኖላዊም ይችን ሴት የት ነው ማያውቃት እያሉ ሲጠይቁ ነበር። እሷም እቤት ውስጥ ከገባች በኋላ ይህን ሰውዬ የት እንዳየሁት አላቅም፣ የሆነ ቦታ አይቼዋለሁ እያለች ትጠይቅ ነበር ራሷን። ምክንያቱም አቶ ኖላዊ ከዚህ በፊት ጆሮ ከወይዘሮ ሚላት ስልኳን እንግዲህ ነተፍ አርጎ ሲሄድ ያስታውሳሉ። የዛኔ ተያይተዋል። በተጨማሪ ደግሞ እንግዲህ የወይዘሮ ባዩሽ ጓደኛ ከሆነች በህይወት ታሪካቸው ውስጥ እንግዲህ የሚያውቋት ይሆናል ማለት ነው። ይህ የተደበቀ ሚስጥር ሁሉም ነገር ግልጥልጥ ይላል። አሁን ወይዘሮ ባዩሽና አቶ ኖላዊ ቢታያዩ ኑሮ ወይንም ከዚህ በኋላ ወይዘሮ ሚላት ደግሞ አቶ ኖላዊን ሄደው ስለ ሀና የህይወት ታሪክ ተጨማሪ መረጃ መውሰድ አለባቸው። ምክንያቱም ጆሮ ለአሲል ማለት ነው ለሰላም ሁሉን ታሪክ ያወሩትን ነግሯታል። ሰላምዬ አምናለች። ሆኖም ወይዘሮ ሚላትም አሁን ብዙሃኑ ስላሸነፋቸው በቃ እውነትም የኔ ልጅ ናት ማለት ነው እያለ እንግዲህ የልጅ እናቷን የምታውቀው እናት ብቻ ናት ይባላል። አሁን የአባታቸውና የእናታቸው መበጣበጥ ግራ አጋብቷቸዋል። ምን ይሻለናል? እናቴና አባቴ እንደዚህ እየተበጣበጡን ቢካሉ ጸበል እንውሰዳቸው አለ ሰላምዬ። ከዛ በኋላ አባታቸውና እናታቸውን ቁጭ አድርገው እንግዲህ ይሄ የተፈጠረው ችግር በቂያችን ነው ለኛ፣ ሁለታችሁ መጨቃጨቃችሁን ማቆም አለባችሁ። እኛ ሰላም የምንሆነው እናንተ ሰላም ስትሆኑ ነው። የእኛንም አእምሮ መጠበቅ አለባችሁ። ይህ ነገር እስከፈጽሞ እስከሚጨረስ ነገር የእናንተን ነገር ወደ ኋላ በሉትና 10 ጊዜ አትጨቃጨቁብን፣ መከባበርን አስተምሩን፣ እኛም የተከባበርን እንድንኖር ስትል ሰላም ተናገረች። ምላሴም አዎ ከዚህ በኋላ የእናንተን ጭቅጭቅ ሳይሆን በዚህ ቤት ውስጥ የእናት አባት ደስታን ያየን መባረክ ነው የምንፈልገው ሲል ሰላምም ምላሴም ተናገረ። ከዚህ በኋላ ምንም እንደማይጣሉና ያለበትን ጉዳይ በጽሞና እየተነጋገሩ መፍታት እንዳለባቸው ተነጋግረዋል። እንግዲህ ሀናዬ ሙሉ ለሙሉ የቤተሰቡ አባል እንደሆነች ታውቋል። አሁን ደግሞ ታሪኳን የእሷን የማዳመጥ ግዴታ አለባቸው። የእርግብን ታሪክ እንዲሁ በኢንተርቪው አዳምጠው እንዳመኑት ሁሉ የሀናንም ታሪክ ማዳመጥ ግዴታ ይሆናል ብለን እናስባለን። እንግዲህ ከዚህ በኋላ ደግሞ ምን ይፈጠራል የሚለውን ነገር አብረን እንመለከታለን። ያም ሆነ ይህ ብለዋል አባትየው። ያም ተፈጠረ ሀና ልጄ ናት ሲሉ ሙሉ ለሙሉ ተቀብለዋል።
ከዚህ በኋላ ወይዘሮ ሚላትም ውስጣቸውን እያሳመኑ ይቅርታን እየጠየቁ በኋላ የማይጸጸታቸውን ነገር ለማድረግ ዝግጁ ሆነው ተነስተዋል። ሀናዬ በደስታ ተሞልታለች። ከቤተሰቡ አባል አብራ ቁጭ ብላ ስትጫወትና ስታወራ ይህን ቀን ነበር የምትመኘው። ዛሬ ወንድሞቿና እህቶቿን በጎኗ አድርጋ እናት አባቷን ደስተኛ ሆና እየተፍለቀለቀች ትገኛለች። ቀጣይ እንግዲህ የሚሆነው ነገር ሁሉ የደስታ ነው ብለን እንመኛለን። ስትከታተሉን ስለነበረ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱን። የዛሬውን እንግዲህ በዚህ ተሰናብቻችኋለሁ።